Zip, zip, nip. We're coming on peace. Elian is back. Is back. Hello, everybody. What's up? 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 Mess it up. Elian is here. It's here. Okay, cut the kids. Yeah. Hello, Gravity Face. እንዴት ናችሁ? ሰላም ነው? እንዴት ከረማችሁ? ደህና ናችሁ ወይ? አለን እኛም። እኔ ኤሊየን እባላለሁ። ላስት ታይም ተዋውቀናል። አይ ቲንክ ስንት ሰው ነው ያየው? ኦኬ not bad at all. እሺ ከካሜራ በስተጀርባ ኡኖ in the house. Give it up, Uno. Okay. Hello, everybody. You know you are Gravity Faces. እንዴት ናችሁ? በባለፈው ቪዲዮቻችን ስለ ኤሊየን ስለ እኛ ምንነት ማንነት ፕሮግራማችን ምን እንደሚመስል በደንብ አስተዋውቀናል። ላላያችሁት ሄዳችሁ ማየት ትችላላችሁ. Which is not my problem. I don't think it's my problem. Right? Yeah, it's not my problem. So የዛሬው ፕሮግራም ምንድነው? እናበጥራለን። ሰው ራዳራችን ውስጥ የገባ ማንኛውም ሰው ሊሆን ይችላል፣ ግን ራዳር ውስጥ መግባት አለበት። ሰው ዛሬ የገባልን ራዳራችን ውስጥ የገባው ሰው እሺ ዛሬ ስለ ሴዶ ይሆናል። የሴዶ ሰነድ ደርሶናል። እንግዲህ ከዚህ በፊት እንዳወራ ነው አንድ ሰው ስናበጥር እንደናንተ ፊት ለፊት አይደለም፣ ኤሊያኖች ከአናት ሆነን ነው ብለናል። እና ግርግቢቱ ታይቷል። ሴዶ ምን እንደሚመስል ዛሬ እናየዋለን። እንግዲህ ይሄንን ድንቡሎቃ የሆነ ልጅ ምን አድርጌ እንደምትሉት አይታወቅም። እኛ ደግሞ ስንሾፈው በዚህ በትላልቅ አይኖቻችን ምን ይመስላል የሚለውን ዛሬ ይዘናል። እንግዲህ ከሴዶ ጋር ትንሽ ቆይታ ይኖረናል። የጊዜው ይዘነው መጣው አንዳንድ ሰው ይኖራል። ባለፈው እንደተናገር ነው እኛ ራዳር ውስጥ የሚገባ ሰው ይኖራል። ከኛ ራዳር ውጪ ደግሞ የሆነ ሰው እናንተ በኮሜንት ላይ ጻፋችሁት እናንተ ያላችሁትን ሰው ደግሞ ራዳራችንን በማዞር ማን ነው ምንድነው ከኔ የመጣው ከምድር ነው ከውሃ ውስጥ ነው ወይስ ከዛፍ ላይ ነው የሚለውን ነገር ይዘን እየመጣን ምናበጠር ይሆናል ማለት ነው። ሴዶን ለማበጠር ብዙ ጊዜ አልፈጀብንም። አንደኛ እንትኑ አናቱ ሊሾ ስለሆነ ቶሎ ነው ኤክስሪውም ኤምአርአይም የገባው። ቀላል ነው። ቀጥታ እንደ እንትን እንዳለው ምንድነው ያሳየን? ትንሽ የምግብ ክምችት ያሳያል። በእርግጥ አሁን እሱ ላይ አይደለም ፎከሳችን፣ እሱ ላይ ሳይሆን የሴዶ ብቃት የቴኳንዶ ብቃቱን ጂትሱስ እንዴት ነው ቢሞክር አሪፍ ነው ወይ የሚለውና ተያያዥ ከጃኒ ጂትሱ ጋርም ተያይዞ ያለውን ነገር አንድ ላይ አያይዘን ለመናገር ነው የፈለግነው። ሌላ ታሪኮቹ እነሱ ደግሞ በጣም ብዙ ሰብሰብ ያለ ነው። እሱ ላይ ደግሞ ሌላ ይሄ እንትን ነው። እሱ
የሚነገር ነገር ነው፣ ዝም ብሎ አይደለም። ይሄንን ትንሽ ለእናንተ ከዚች ውድድር ጋር ተያይዞ የሚነገረውን ነገር ነው ይዘን የመጣ ነው ማለት ነው። እንግዲህ ምንድን ነው መሰላችሁ ሴዶን በብዛት ሰው ፈሪ እያለ ለምፈራ አስሬ ለምን አልጋጥምም ወይም አስሬ ደግሞ ምክንያት እያመጣ ለምን ይሸሻልና ብላችሁ በጣም ብዙዎች ሰዎች ስትወቅሱት ነበር። እሱንም ለማየት ሞክረናል። እንግዲህ እንዳየነው እኛ ቀጥታ እንዳየነው ኤክስሬው ምንድነው የሚያሳየው? ልቡ ትንሽ ይመታል። በእርግጥ ይመታል ስንላችሁ ብዙሃኑ ሰው እንደሚመታው ሳይሆን የእሱ ልብ የሚመታው ምንድን ነው? ከየት ነው? እንዴት ነው የመነጨው ነው። አሁን ሴዶ ጋር እሱን መኮነን እንችላለን ወይ የሚለውን ነገርም አጣርተናል። ስናጣራ ምንድን ነው የልብ የሚመታበት ምክንያት የተፈጥሮ ነው። ያው ተፈጥሮ ከፈጣሪ ጋር ነው። እንግዲህ ፈጣሪን ይሳሳታል ማለት ከባድ ነው። የተሰጠው ነው። አሁን ይህ ልጅ ምንም ያደረገው ነገር የለም። እዚህ ጋር ተፈጠረበት። በቃ ማናችሁም እንደሚፈጠረባችሁ ይህ ልጅ ይሄ ነገር ተፈጥሮበታል። እንግዲህ እኛ ትንሽም ለሰማይ ስለምንቀር ምንድን ነው ፈጣሪ ደግሞ ለምን ይሄን ነገር ፈጠርክበት? በጣም ያሳዝናል። ሰውም እንደዚህ እያለ ነው የሚለውን ደግሞ እሱንም ለማበጠር ሞክረናል ማለት ነው። ወይል እንግዲህ ምንድን ነው ከፈጣሪ ያገኘው ነው ማለት የእናቱ ጸሎት ነው ያለው። የእናቱ ጸሎት ነው። ምንድን ነው ማዘር የጸለዩት ምንድን ነው የሚለው ነገር ላይ ስንመጣ እንግዲህ እናት እንግዲህ ሁሌም ቢሆን ልጇ ፈሪ እንዲሆን ነው የምትመኘው። ፈሪ ለእናቱ የሚለው እንግዲህ አረፍተ ነገር ከዚህ የመነጨ ነው። እሱንም አንድ ላይ አያይዞ መጥቀሱ ጥሩ ነው። እንግዲህ ማዘርን ለምንድን ነው ፈሪ እንዲሆን የፈለጉት? ልጃቸው አንድ ነገር እንዳይሆን ነው። ያው የታወቀ ነው። ሌላ ምንም አዲስ ነገር የለም። በሰላም ገብቶ በሰላም እንዲወጣ ልጅየው የዘውትር ጸሎታቸው ስለሆነ ትንሽ ማዘር እዚህ ላይ ጫና አድርገው ጸልየዋል መሰለኝ። ልጁ ወደ ፍርሃት እንዲያመነጭ ሆርሞኑ ተደረገ እና ይሄ ምንም የሴት ጥፋት አይደለም። ከፈጣሪ ጋር የተያዘ እና ከማዘር ጸሎት ጋር የተያዘ ነው። እንግዲህ ውጤቱ ይሄ ነው። ይሄን ነው የሚያሳየው። ሌላ ውጤት የለውም። እንግዲህ ሌላ ምንድን ነው አሁን በቅርብ ቀን ተስማምቷል። ልጁ ፈርሟል። ይሄንን ወኔ እንዴት አመጣው? እንዴት ሊያመጣው ቻለ? ይሄንን ወኔ የሚለውን ስናይ ማዘር 10 ሚሊዮን አልሰሙም ነበር። በቃ እዚህ ላይ ነው አሁን ጋፑ። በመሀል ልጁ ሲከራከር ጨምሩልኝ እያለ ሲከራከር፣ ያኛውም እየተነሳ ሲከራከር ማዘር እዛኛው ጸሎታቸው ላይ ናቸው እንጂ ብሩ ላይ እሱ ጸሎት ላይ አልገባም ነበር። 10 ሚሊዮን እንግዲህ ሲገባ ሲሰሙ ቤት ውስጥ የተፈጠረውን ነገር ደግሞ አጠር አድርገን እናቀርባለን ማለት ነው። ምንድነው የሆነው? ማዘር ምንም ፈሪ ለእናቱ ቢሆን ይሄን የሚያክል ብር ምንም እንዴት ይፈራል? አይፈራም። በእግሩንም ቢሰብሩት ወገቡን ቢቀጭ ራሱ ይሁላ ብር የሚፈራበት አይደለም። ያው የምናውቀው ነገር ነው። እና ማዘር ነበረ መጀመሪያ ማስፈረም የነበረበት ያለችውን ባል። ኤኒዌይስ ግን በኋላ ላይ ሲሰሙ እንዴት እንደዚህ ትላለህ አንተ? እኔ እኮ የወላ ጸሎቴ በሰላም እንድትወጣና እንድትገባ ብቻ ሳይሆን ብርም እንዲኖር እኛንም እንድታንበሻብሽ ነው እንጂ ዝም ብለህ ገብተህ እንድትወጣ ከቤት እንድትንቋለል ቢሆን የማኖረው ምን አጸለይኝ እንደዛ ነገር ነው። በትክክል ጥርት አላለም። ያወሩት ወሬ ትንሽ የገባለን እንደዚህ ነው። እና
በስተመጨረሻ ማዘር ጸሎታቸውን ደግሞ አስተካክለው ድጋሚ እኔ እኮ ያልኩት ብር የሁላ የሚያመጣ ከሆነማ ፍርሃቱ ለሌላ ነው እንጂ ለተልካሻ ነገር ነው እንጂ ለባዶ ነገር ነው እንጂ ብር እንደዚህ የሚያመጣ ከሆነማ ወስደው ሲፈጥፉት ምን ችግር አለ ብለው ስላሉ እንግዲህ ፈጣሪ ደግሞ ሁሌ ይመልሳል። ቶሎ ነው ፈጣን ነው ምላሹ። ለአንዳንዱ ሰዎች ሊዘገይባችሁ ይችላል። ለማዘር ግን አልዘገየም። ወዲያው መልስ ሰጥቷቸዋል። እንግዲህ አሁን የልብ ልብ አግኝቷል። ሴዱ አሁንም ያለ ብር ራሱ ቢሆን ልክ እንትኑ ሲመለስ የፍርሃቱ ቀነሰለት። አሁን ይሄ ትልቅ ማሳያ ነው። ብዙዎቻችሁ አልገባችሁም እንጂ እዚህ ጋር ነው እንግዲህ እዚህ ጋር ክፍተቱ ተጀመረ፣ ተቀነሰ። ይሄ የልቡ ምት ልክ ፈጣሪ ሲቀንሰው ያለ ብርም ራሱ ማለት ጀምሯል። እና በቃ ይሄ አመርቂ ሁኔታ ላይ የደረሰው ሴዱ እና በቃ ይህን ይመስላል እንግዲህ በሱ ጎን ያየነው ይህን ይመስላል። ሌላው እኛ እንግዲህ እንደ ኤሊያናችን ሁሌም ቢሆን የምናግዘው ለተበደለ ሰው ስለሆነ ሴዱ እንዲያሸንፍ ነው የምንፈልገው። እሺፓችንም ቢሆን አሲዘን እኛ ሴዱ ያሸንፋል ብለን ከማንኛውም ሰው ጋር አሲዘን እንትን መወራረድ እንችላለን። ሴዱ ነው የሚያሸንፈው። ለምንድን ነው የሚያሸንፈው የሚለውንም ደግሞ በተጨባጭ ማሳየት እንችላለን። ስለ ማሸነፉ ስናወራ ደግሞ ስለ ጃኒ ጅትሱ ደግሞ ማውራት አለብን። ዘረጦ እንቁራሪቷ ማለት ነው። እንቁራሪቷ እኛ አይደለም ያለው እሱ ነው ያለው። መዋዋስ ባህላችን ነው። ቀላት ጃኒ እንግዲህ ምንድን ነው ጃኒ አሸናፊ አይደለም ሲጀመር ንቃተ ህሊና ነው አእምሮ እኩያው አይደለም። እንግዲህ ከየት እንዳመጡት እሱ ልጅ አላውቅም። ደስ ይላል ልጁ ለነገሩ፣ ግን እኩያው አይደለም። ዝም ብሎ እንትን ነገር ነው። እንግዲህ ተሸናፊ አሸነፍኩ ብለህ አሸናፊ የመሆን እንትን ትንሽ ይከብዳል። ያው ሴዶ አስቀምጦታል እኮ የታወቀ ነው ማለት ጃኒ ጂትሱ አሸናፊ አይደለም። ምክንያቱም ኦልሬዲ ከተሸነፈ ሰው ጋር ኢትስ ሞር ላይክ ሬስሊንግ አለ አይደለ? ሬስሊንግ ተጽፎ የመጣ ነገር በቃ አንተ ታሸንፋለህ በዚህኛው ዙር በዛኛው ዙር እንደሚባለው ነገር ነው። እሱን ተው በቃ። የንቃተ ህሊናን አሪፍ መቼ አልፏል። አሁን እግርህን እሰብራለሁ ምናምን ያልከውን በእርግጠኝነት ሴዶ ነው ያንተን እግር የሚሰብረው። ሴዶ ያንተን እግር ሰብረዋል። እኛ ደግሞ ስንጨምርልህ አንዱን አይደለም ሁለቱን እንዲደግሞ ደግሞ በውስጥ መስመር ያናግረንና ሴዶ እንዴት ሁለተኛውን ደግሞ እንደምትደግመው ራሱ እኛ ስልጠናውን እንሰጠዋለን ማለት ነው ለሴዶ። ይህን ይመስላል እንግዲህ አሁን ኦልሞስት ወደ ትሬኒንግ ሄዳችኋል ምናምን እየገባችሁ ነው። ጥሩ ነው፣ ተፋፍሟል። ሴዶ ደግሞ እየበረታ ነው። ከዚህ በኋላ የሚመለስበት ምንም ነገር የለም። እንግዲህ አሁን በፋጠራና በማዘር የተያዘ ነገር ነው ጉዳዩ። ወዲና ወዲህ ካላሉ በስተቀር በቃ ጥሩ አቋም ላይ ነው ያለው። እንግዲህ ምንድን ነው ሲባል ጌች አለች አሰልጣኛዋለች በመሀል እሷ ደግሞ ጌች ነች አለች ዩጋንዳ ፕሬዚዳንት መሰለ። ኦኬ ጌች ነው ኡኖ ኦኬ አዎ እሱ ነው። አንዳንዴ ፎቶ ይወጣለታል አንዳንዴ ይወጣለት። ኦኬ ሌትስ ጎ። እሺ ጌች አሪፍ ነው። ማር ሰፋሪ ነው። ማር ሰፋሪ አይደለም በቃ እንትን ነው አባቋሹ ነው። ዋው የፕሮግራሙ አዘጋጅ ነው። እንግዲህ ፕሮግራሙ አሪፍ ተሳልጦልሃል። በርታንተም ቢሆን የራስ ችግር ያለበት ሰው ገና ሌላ እንትን ፋይት ይጠብቃል። ከዛ ከጓደኛ ጋር እሱ ሌላ ርዕስ ነው። ጌቹ ምንድነው አሁን እኔ ሴዶን የምለው እዚህ ጋር የትውውቁ ቀን
ሲገቡ እንደባለፈው እንደ ማነው ንቃተ ህሊና ጃኒ እንቁላል ይዞ መግባት የለበትም ማለት እንዲፈቀድ እጁን እንዲህ ከከተተ ሊታይ ይገባል። በቃ እጁን እንዲህ መክተት የለበትም። ሲጀመር እንቁላሉን ይዞ መግባት ይችላል፣ እጁን ግን እንዲህ መክተት የለበትም። ለሆል ታይም እንደዚህ እጁን ይዞ ምንም የማይባልበት ቦታ ላይ በጣም ከባድ ነው። እንደ ዝግጅት አመራረጥ ልታስብበት የሚገባ ነው። እኛም ደርሰንበታል። ዳንያም በአሁኑ ከሶዶ ቆጮ ነው ያሰበው ሊወረወር። አይሆንም አይሆንም፣ እሱም አይሆንም። ሲጀመር ቆጮም እንትን አይልም። ሶዶ ነው ያመጣሁት። ከሶዶ ጋር ያዙብኝ ነው። ኦኬ እሺ፣ ግን አይቻልም። በአሁኑ ጃኒ ምንም ነገር ይዞ መግባት የለበትም ነው የምለው። ይዞ ከገባ ሴዶ ነው ይዞ መግባት ያለበት በአሁኑ ዙር ማለት ነው። ሴዶ እንግዲህ እንቁላል ይዞ የሚገባ ከሆነ ወይ ከተፈቀደለት ያንን እንቁላል ማፍረጥ ያለበት ጃኒ ጂትሱ ላይ ሳይሆን ጌቹ ላይ ነው። እኔ ደስ የሚለኝ በራሴ ማለት ነው። በእኛ በቆራጭ አይደል ነው እሱ ላይ ቢያፈርጠው አንደኛ ተሸንፎም ቢወጣ አይቆጨውም። ምክንያቱም እዚህ ውስጥ አንገሽግሮ ያስገባው ይሄ ሰውዬ ስለሆነ ማለት ነው። ሁለተኛ ደግሞ ይገባዋል። የሌሎችንም እንትን በጋር ሊወጣ ይችላል ብዬ ነው የማስበው። እና ከተፈቀደለትም ሴዶ ይፈቀድለት እንቁላል ጥሩ ነው። ሌላ እንቁላል ካልሆነ የሆነ ጠርሙስም ነገር ቢሆን ኦኬ፣ ቦተልም ቢሆን ለስላሳ ጠርሙስም ቢሆን ጥሩ ነው። እንደዛ ነው እንግዲህ የምንለው። በስተመጨረሻ ሴዶ ምንድን ነው ይዞ እንትን ለማሸነፍ ምንድን ነው ማድረግ ያለበት የሚለውን ነገር ስናይ ምንም ባያደርግ ጥሩ። በእኛ ዘንድ ሌላው ዲቴሉን በውስጥ መስመር አናገር፣ የእግሩን መስመር ምናምን ነገር ሌላ ነው። እሱ ሌላ ቴክኒክ ነው፣ እኛ እናስረዳለን። ይሄኛውን ግን ምን ማድረግ አለበት ጃኒ ጂትሱን ለማሸነፍ ምን ማድረግ አለበት የሚለውን ግን ምንም ባታረግ እኛ እንመርጣለን። ምክንያቱም ምንድነው ምንም አለማድረግ ማለት ጃኒ ሲንቀለቀሽ እሱ ሲያረግ አንተ ባለማድረግ ብቻ የተቆለፈ እግር ውስጥ ይገባና ያበቃለታል ማለት ነው። በቃ ልጁ እንዲቀለቀል ብቻ ማድረግ ነው። አንተ ምንም ማድረግ አይጠበቅብም። እሱ ሲክለፈለፍ እንትን ነው። ብዙ ዲቴል ካወራን እዚህ ጋር እንትን ማቀበል ነው የሚሆንብን ኢንፎርሜሽን እና ለዚህ ነው በውስጥ መስመር ያለው ብዙ ዲቴል አለው። እሱን ደግሞ እዚህ ላይ የምናምራው ከሆነ ለተቃራኒ ቡድን የማቀበል ነገር ይሆንብናል እና መረዳት አለባችሁ። እዚህ ጋር እዚች ጋር እንቋጫዋለን። በውስጥ መስመር እንገናኛለን። ለማንኛውም ሴዶ ያሸንፋል። ሌላው ምንድን ነው ትንሽ ያየሁት ነገርና አንድ ላይ ተያይዞ ሌላ እንትን ከምንሰራ ጃኒ ጂትሱ ሌላ ደግሞ እንትን ፈልጓል። የሴዶ ሳያበቃ ሌላ ተጋጣሚ ቡድን የጠራበት እንትን አለ። ማን ነው እንግዲህ የጠራው? ማን ያዘዋል? አሁን ይልሽ ከድሮ ስህተቱን አልተማርም። አለመማር ሳይሆን ሁሌም እኩዮቹን አይደለም የሚጠራውና ማን ያዘዋል? በጣም እንደ ንቃተ ህሊና ሁሌም የበታቾቹን ለማሸነፍ ነው። ሁሌም የበታችን እኩያ ወይም ደግሞ ይበልጠኛል ደርስበታለሁ የሚለውን ሰውዬ አለመጥራቱን በዚህ ነው ኮንፈርም ያደረገልን ጃኒ ጂትሱ። ማን ያዘዋል እንግዲህ ስለማን ያዘዋል ሌላ ዘር ቶፒክ ነው። ምንድን ነው በምን ዙሪያ ነው የሚገጥመው? በድብድብ ቢሆን ጥሩ ነበር፣ ግን አሁን በእውቀት ነው የመጡት። በእውቀት ነው የመጣው ይሄ ልጅ። ምንድን ነው እውቀት ስንል የፊዚክስ ግራቪቲ ፌስ ለማውራት ፈልገው ነው ያለው ጃኒ ጂትሱ ስለ እውቀት በፊዚክስ ዙሪያ ከማን ያዘዋል ጋር
አወራለሁ፣ እከራከራለሁ አለ። ኦኬ ወይ ጥሩ ሀሳብ ነው። መከራከሩ ጥሩ ሀሳብ ነው። ግን እኔ አሁን እዚህ ጋር ምንድነው የገረመኝ ጃኒዚሱ ደጋፊዎችህ እኮ ያንተም ሆነ የማናዘዋል ተከታዮችና ተከታታዮች ምንድናቸው? የተማሩ አይደሉም። አሁን እዚህ ጋር ነው የተሸወርከው ምንድን ነው? የተማሩ አይደሉም። ፎሎወሮች የተማሩ አይደሉም። አድናቂዎች የተማሩ አይደሉም። እንዴት አድርገህ ቁጭ ብለው እናንተን እንዴት እንደሚያዩ ማለት ነው። አንድ ሲደመር ሲክስ ዘ ፓወር ኦፍ እንትን በቅንፍ ውስጥ ኤምሲ ስኩዌር ኤምሲ ሲያምረኝ ምናምን ሳሚዳን እያላችሁ እንዲህ ስታወሩ ማን ነው እንትን የሚላችሁ ነው? ማን ነው እዚህ ጋር ተከታዮቻችሁ እናንተ ቡጢ ተከታዮች እንዴት ነው ወደዚህ ወደ እውቀት አድገው እናንተ የሚያዩአችሁ ነው? እስከ ስንት ደቂቃስ ትቆያላችሁ ነው? ያ ደቂቃዎች በሰፋ ቁጥር እንዴት ነው ሰው የሚሰማው ነው? ይሰማል ወይ ነው? ከዛስ ቢሰማስ በዚህ መሀል ማን ነው አሸናፊ የሚለውን እነሱ እንዴት ያጠነጥናሉ? ገና ውጤቱ እስከሚደርስ በፕሮፌሰር እንድሪያስ ማን ነው ይቀርታል? ማን ነው እንትናም ወደ የትምህርት ሚኒስትሩ ብርሃኑ ነጋ በሳቸው ተዳኝቶ ገና ውጤቱ እስከሚቀርብ ድረስ ስንት ሰዓት እንደሚፈጅም አይታወቅም። እውቀት ረጅም ነው። እኔ እንዴት አድርገህ እንዳመጣው አላውቅም። ከኔ ጋር አብራችሁ ጠንዙን የሆነ ሀሳብ አላውቅም። ብቻ እቺ ዝም ብዬ ለፊቸሪንግ አስገብቻት ነው። ኤኒዌይስ የሴዶ ውድድር እንግዲህ ይሄን ይመስላል። ሴዶ ሲበጠር ይሄን ይመስላል። ብዙ ማበጠር አያስፈልግም። ይሄን ያህል ከነገርኳችሁ ይበቃችኋል። ሴዶ ያሸንፋል፣ እኛም እናስይዛለን። እንዴት እንደሚያሸንፍ አንድ እግር አይደለም ሁለት ሊደግም ይችላል። እሱም ከኛ ጋር ኮሚኒኬት ካደረገ ነው። ሌላው ምንድን ነው በጣም የምመክረው ነገር አንድ የበእውቀቱ ስዩም የተናገረው ነገር አለና ምንድን ነው ያለው? ቂም ይዞ ጸሎት የሚባል እንትን አለ። ቂም ይዞ ጸሎት ሳሊዞ ስርቆት የሚባል ትክክለኛ አባባል አለ። በእውቀቱ ስዩም ምንድን ነው ያለው? ቂም ይዞ ጸሎት ጸጸቲቱ አክሮባት ብሏል። እና አሁንም ቢሆን ለሴዶ የምንመክረው እዛ ሪንግ ውስጥ ስትገባ ጸጸት ካለ በቃ እቺን አስታውሳት። አክሮባቱን ወይም ማነው ፋይቱን ከመጀመሪያ በፊት ጸጸትህን ማቆም አለብህ። አሁንም ቢሆን እኛም ዱዓ እናደርጋለን ያ ነገር እንዳይመለስ፣ ልክ እንደገባ እዛ ጋር እንዳይከሰትብህ እስከ መጨረሻ። ማዘርም ቢሆኑ የዛ የድሮ ጸሎቶትን ትንሽ ቀይሩትና ልጁ ልቡ ደንደን እንዲህ እንደው ከሪንጉ እስከሚወጣ ድረስ እንኳን ጸሎቱ ይቀየር እና ሴዶ ያሸንፋል። ምንም ጥያቄ የለውም። ይህን ይመስላል። ካሸነፈ በኋላ እንደ አርሰናል ደግሞ እንገናኛለን ማለት ነው። አርሰናል ደጋፊዎች እንኳን ደስ አላችሁ። በዚህ አጋጣሚ 22 ዓመት ቀላል አይደለም። የአንድ ትልቅ ሰው እድሜ ነው። እስካሁን በጽናት ቆይታችሁ ደማችሁን ለግሳችሁ አልቅሳችሁ እዚህ ስለደረሳችሁ በጣም እናመሰግናለን። ምንም ቢሆን በቀኝ ባንገዛም በአርሰናል እንደተገዛን ያስታውቃል። ለማንኛውም ፕሮግራሜን ጨርሻለሁ። ይሄን ይመስላል ለዛሬው። ቤተሰብ በሌላ ቪዲዮአችን እስከምንገናኝ ተበጣሪ እስከሚመጣ ድረስ በራዳራችን ውስጥ ወይ ይገባል ወይ ደግሞ በእናንተ ኮሜንት ደግሞ ፈልገን እናይላችኋለን፣ እናበጥርላችኋለን ማለት ነው። ለዛሬ ይሄን ይመስላል። እኔ ኤሊየን እባላለሁ ከካሜራ በስተጀርባ
ኡኖ ኢን ዘ ሃውስ። በሌላ ጊዜ እስከምንገናኝ ደህና ዋሉ፣ ደህና እክረሙ። ዞ Welcome in peace. Love you, peace. Bye.